ሙሽራይቱን ለማየት እና ቅዱስ ዮሐንስ አሁን በተናገሩት አንቀጽ ራእዩን ሲጽፍ እንደምታውቁት መልእክታትንም ጽፏል። የፍቅር መልእክታት አሉት። የፍቅር ሰው ነውና የቁርጥ ቀን ወዳጅ ነውና ነገሮቹ ሲከብዱበት ያልሸሸ ያላፈገፈገ ያንም የቁርጥ ቀን ወዳጅ ለመሆኑ ምልክት የመጨረሻ የሚባለውን ስጦታ የተሰጠው እርሱ መሆኑን እናያለን። ለበጉ የተሰጓላትን ሙሽራ ለማየት ወደ ዜና ይላል። አማናዊቷ ሙሽራ እውነተኛዋ ሙሽራ የተወለደችው በዕለተ ዓርብ ነው። የተወለደችው ከጌታ ጎን ከጎኑ ነው። ፈጥኖ የማይናገር ነገር ግን ደግሞ ዝም የማይል የሚፈርድ እውነተኛ ሙሽራ ያላት ሙሽራይቱ ቤተ ክርስቲያን ናት። እርሷን ላሳይህ ይለዋል። ካየንማ እኛ እናያት እንጂ ወልደ ነጎድጓድ ቅዱስ ዮሐንስማ አይቷታል እኮ። የባህር ዳር ብቻ አይደለችም ይህች ሙሽራ። ይህች በመላው ዓለም ታይታ የማትጠገብ ንጽሕናዋ ቅድስናዋ የማይጎድፍ ሙሽራ ማናት ካላችሁኝ ቅድስት ቤተ ክርስቲያን ናት። እኛ ተሞሸርን ምንል በእርሷ አማካኝነት ነው። ይህች ሙሽራ ወጽዱይት ይእቲ ከመ ባሕር ይላታል። እንደ ዕንቁ የጸዳች ናት። መንፈሳዊ ኮሌጅ የበላይ ጠባቂ ክቡር መልአከ ገነት አምደ ሃይማኖት ፈጠነ፣ የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መልአከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ ክቡር መልአከ ሰላም ዘላለም አላምኔ የዚህ ቤተ ክርስቲያን ዋና አስተዳዳሪ፣ የሁለቱ አህጉረ ስብከት የየክፍል ኃላፊዎች፣ ለ11 ዓመታት በጉልበታችሁ በጊዜያችሁ ባላችሁ ነገር ሁሉ እግዚአብሔር የሰጣችሁ ያገለግላችሁ ምዕመናትና ምዕመናን፣ ቀድሳችሁ ያቆረባችሁ ማኅሌቱን የቆማችሁ ሊቃውንተ ቤተ ክርስቲያን፣ መላ አገልጋዮች፣ በዚህ እንደርሳለን ብላችሁ ሳታስቡ ብዙ ውጣ ውረድ የከፈላችሁ የደብሩ አገልጋይ ካህናት፣ ዲያቆናት፣ መላው ምዕመናን በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ሰነበታችሁ? እንደምን ሰነበታችሁ? አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ቅዱስ ባስልዮስ እንዲህ አለ፣ ሀሉ ምስሌነ እግዚኦ በዛቲ ሰዓት ወቁም ማእከሌነ ወአንጽሕ አልባቢነ ወቀድስ ነፍሰነ ወሥጋነ ሀበነ ንሱ በቅድሜከ መሥዋዕተ ነባቢተ ወመሥዋዕተ በረከት እንተ ታበጉ ውስተ ውሳጤ መንጦላዕት ይላል። በፊትህ ወንጌልን እንናገር ዘንድ ወደ መንግሥተ ሰማያት የምታገባ ወንጌልን ወደ ውስጠኛው ክፍል የምታስገባ ወንጌልን በፊትህ እንናገር ዘንድ ከእኛ ጋራ አንተ ካልቆምህ የእኛን ስሜት የእኛን ሀሳብ እንናገራለንና አንተ በረድኤትህ ከእኛ ጋር ቁም፣ በዚህ ሰዓት ከእኛ ጋር ሁን ይላል። ማን ከእኛ ጋር ይሁን? በሁሉም ጊዜ በሁሉም ሰዓት እንኳን በአገልግሎታችን ሌላውን ዓለማዊ ግዳጃችን ስራችን በምንፈጽምበት ጊዜ ሁሉ እግዚአብሔር በመካከላችን ካልተገኘ ውጤታማ አንሆንምና በመካከላችን እርሱ ይገኝ። በዚህ ሰዓት እንግዲህ ብፁዕ አባታችን የመጀመሪያቸው በሚባል ደረጃ 2007 የልደታ ቤተክርስቲያን ህንፃ ቤተክርስቲያን መመስረት ይሄ ያለው ህንፃ ማለት ነው እና የብፁዕነታቸው ወደ ሀገረ ስብከት ወደ ባህር ዳር ሀገረ ስብከት መምጣት ዓመተ ምሕረቱ አንድ ነው። ያ 2007 ዓመተ ምሕረት ጥሩ ዓመተ ምሕረት ነበረ ማለት ነው። እንዲህ አይነት ዲዛይን
ተጨርሶ ያየንበት ብፁዕነታቸውንም የሰጠን ስለዚህ ሁሉን ነገር ስላደረገልን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ረጅም ሰዓት ወስደው አባታችን ያስተምሩናል። ሌሎችም መርሃ ግብሮች ይኖራሉ። ቅዱስ ዮሐንስ በራእዩ ምዕራፍ 21 ተራ ቁጥር 9 ላይ መግቢያ የተናገሩትን ተናገረ። ባጭሩ ወደ አማርኛ ስንቀይረው ሙሽራይቱን አሳይሃለሁና ና ሚል ነው። ሙሽራይቱን ለማየት ና። በዚህ ኃይለ ቃል እንማማራለን። ወልደ ነጎድጓድ ቅዱስ ዮሐንስ ያላየውን አልተናገረም፣ ያልሰማውን አልተናገረም፣ የሰማውንም ያየውንም በጆሮ የሰሙት በዓይን ሲያዩት ለዓይን ምስክርነት ሌላ ምስክርነት አይጠራለትም። ስለዚህ ቅዱስ ዮሐንስ ሰማው ብቻ ብሎ አልጻፈም፣ አየሁኝ ብሎ ነው የሚጽፍ የጻፈም። ወልደ ነጎድጓድ አቡ ቀለምሲስ የሚል የማዕረግ ስሞች አሉት። የተሰጠው የማዕረግ ስም ግብሩን ስራውን የሚገልጽ ነው። ምናልባት የአንዳንዶቻችን የማዕረግ ስም የሚሰጠን የክብር ስም ከኛ ሕይወት ጋር ላይስተካከል ላይስማማ ይችላል። የቅዱስ ዮሐንስ የክብር ስም የማዕረግ ስም ግን የተስማማለት ነው። ወልደ ነጎድጓድ ተባለ ምስጢርን ይጽፋልና የምስጢር ልጅ ማለት እንደሆነ በቅዱስ ማርቆስ ወንጌል ወልደ ነጎድጓድ የሚለውን ተርጉሞታል፣ ይናገራል፣ ተጽፎ እናገኘዋለን። ነባቤ መለኮት ተባለ፣ አሁንም ከዚሁ ጋር የሚያያዝ ነው። ፍቁረ እግዚእ ተባለ፣ እንደምታውቁት ሙሽራይቱ በምትሞሸርበት ጊዜ አብሮ ከሙሽራው ስር እና ከሙሽራው ስር ነበረ እና ዛሬ በዚህ መማማር ያስፈለገን ሁለቱን ነገር ስናይ ቅዱስ ዮሐንስ ወልደ ነጎድጓድ ሙሽራይቱን ለማየት ወደዚህ ና አለኝ ይላል። ለሙሽራይቱ የቅርብ ሰው ነው ወልደ ነጎድጓድ ቅዱስ ዮሐንስ እና ሁለቱን ሲናገር ሶስት ሀተታዎች ይኖሩታል። እኔ አንዱን ብቻ ከዕለቱ ጋር ይስማማል ብዬ ያሰቡትን ሀተታ ብቻ ለማየት እሞክራለሁ። ወልደ ነጎድጓድ ቅዱስ ዮሐንስ አሁን በተናገርሁት አንቀጽ ራእዩን ሲጽፍ እንደምታውቁት መልእክታትንም ጽፏል። የፍቅር መልእክታት አሉት። የፍቅር ሰው ነውና የቁርጥ ቀን ወዳጅ ነውና ነገሮቹ ሲከብዱበት ያልሸሸ ያላፈገፈገ ያንም የቁርጥ ቀን ወዳጅ ለመሆኑ ምልክት የመጨረሻ የሚባለውን ስጦታ የተሰጠው እርሱ መሆኑን እናያለን። እና ወልደ ነጎድጓድ ቅዱስ ዮሐንስ ስለ አዲስ ሰማይ ስለ አዲስ ምድር ይናገራል። ከፍ ብሎ ከቁጥር 9 ላይ ሲደርስ አሁን የተናገሩትን ይናገራል። ሙሽራይቱን አሳይህ ዘንድ ና አለኝ ይላል። ከሰባቱ ሊቃነ መላእክት መካከል ለምሉአት ይላል መቅሰፍታተ ሰባት ጽዋ የያዙ እነዚያን ከያዙ መላእክት መካከል አንዱ መጥቶ አነጋገረኝ። ሲያናገረኝም እንዲህ አለኝ፣ ና ሙሽራይቱን ላሳይህ። በጉ የተሰጓላትን ሙሽራ በጉ የተዋሃዳትን ነባቢ በግ ክርስቶስ ሲሸልቱት የማይናገረውን ዝም ያለውን ኦ ትዕግስት ዘመጠነዝ ትዕግስት ተብሎ ትዕግስቱ የተደነቀለት መነገር የማይችል ትዕግስት በአድናቆት ብቻ የሚታለፍ ትዕግስት ያን ትዕግስት የተሞላውን ተናጋሪ በግ ክርስቶስን ነባቢ በግ ወልደ ነጎድጓድ ቅዱስ ዮሐንስ ራሱ በወንጌሉ ላይም ነዋ በግዑ ለእግዚአብሔር ዘያትት ኃጢአት ዓለም የዓለምን ኃጢአት የሚያስተሰርይ እነሆ በጉ ብሎ የተናገረው እርሱ እንደገና ምን አላት? እልፍ አለና በራእዩ ሲጽፍ ለበጉ የተሰጓላትን ሙሽራ ለማየት ወደዚህ ና ይላል። ሙሽራይቱ ማን መሆኗ ነው? የእግዚአብሔር ቤተሰቦች
ባጭሩ ሙሽራዋ ቅድስት ቤተ ክርስቲያን ናት። ሌሎቹን ሁለቱን ሀተታዎችን እንተዋቸዋለን። ሙሽራይቱን ለማየት የተመረጠ ወልደ ነጎድጓድ ቅዱስ ዮሐንስ ነው። ሙሽራይቱ ስትወለድም ስትሞሸርም ነበረ። በእውነት እንደምታውቁት ሙሽራይቱ የልደት ቀኗ አንዳንዶቹ ጰራቅሊጦስ ነው ቢሉም፣ ሌላው ግን አማናዊቷ ሙሽራ እውነተኛዋ ሙሽራ የተወለደችው በዕለተ ዓርብ ነው። የተወለደችው ከጌታ ጎን ከጎኑ ነው። ከገቦ ክርስቶስ ነው። ከገቦ ክርስቶስ የተወለደችው በሐራዊ በኩናተ ሐራዊ አማካኝነት ይህች ሙሽራዋ ከዚያ ሆኖ ታጋሽ ሙሽራ ያላት ታጋሽ ሙሽራ ትዕግስቱ የማይቸኩል የማይበሳጭ ፈጥኖ የማይናገር ነገር ግን ደግሞ ዝም የማይል የሚፈርድ እውነተኛ ሙሽራ ያላት ሙሽራይቱ ቤተ ክርስቲያን ናት። እርሷን ላሳይህ ይለዋል። ካየንማ እኛን ያት እንጂ ወልደ ነጎድጓድ ቅዱስ ዮሐንስማ አይቷታል እኮ። ይህን ሲጽፍ ካያት ቆይቷል፣ ግን እንደገና ላሳይህ ይለዋል። ስለዚህ ሊቃውንቱ አንደኛ ለመንግሥተ ሰማያት፣ ሁለተኛ ለእመቤታችን እና ለቤተ ክርስቲያን ነው የሚናገረው። እኔ እንዳልኳችሁ ቤተ ክርስቲያኒቱን ሙሽራዋን ለማየት ና ወደ እኔ ይለዋል መልአኩ። እኛ የተሰበሰብነው ሙሽራዋን ለማየት ነው። የባህር ዳር ብቻ አይደለችም ይህች ሙሽራ። ይህች በመላው ዓለም ታይታ የማትጠገብ ንጽሕናዋ ቅድስናዋ የማይጎድፍ ሙሽራ ማናት ካላችሁኝ ቅድስት ቤተ ክርስቲያን ናት። ሌላ ሙሽራ አላችሁ? እኛ ተሞሸርን ምንል በእርሱ አማካኝነት ነው። ይህች ሙሽራ ወጽዱይት ይእቲ ከመ ባሕር ይላታል። እንደ ዕንቁ የጸዳች ናት፣ ንጹሕ ናት ይላታል ሙሽራዋን። እንደ ዕንቁ እንግዲህ ከዕንቁ በላይ ንጹሕ ነገር የለም፣ የጸራ ነገር የለም። ስለዚህ በማየገቦ አማካኝነት ታጥባ በደመ ክርስቶስ የከበረችውን ሙሽራ ይህችን ነው ለማየት። እኛ ለማየት ብቻ እንዳይሆን ነው ትልቁ መልእክቴ። ሙሽራዋን ለማየት ብቻ አይደለም፣ በሰራናት ባሳመርናት በሞሸርናት ሙሽራ እኛም እንድንሞሸር እንጂ ስርየተ ኃጢአትን እንድናገኝባት። የባህሪዋ ሶስት መገለጫዎች አሏት። ሙሽራዋ ከሌሎች ሙሽሮች በሶስት ነገር ትለያለች። አንደኛ አንዲት ናት። ልጆቿም ሁልጊዜ ትወልዳለች፣ ግን አንደኞች ናቸው። የቤተ ክርስቲያን አንደኛ፣ ሁለተኛ፣ ሶስተኛ ልጅ የላትም። ከላይ ከአባቶቻችን እስከ ታች እስከ ተራ የሚባለው ሕዝብ ድረስ ተራ የሚለውን እንዳትሰረጥቁት፣ እስከ ታችኛው ሹመት ማዕርግ እስከሌለው ሕዝብ ድረስ ለቤተ ክርስቲያን ሁላችን ስንተኛ ልጆች ነን? አንደኛ በሉኝ እንጂ ስንተኛ ልጆች ነን? ሁለተኛ ልጅ አለ እንዴ? ሁላችንም አንደኛ ልጆች ነን። ቤተ ክርስቲያን አንዲት ናት፣ ልጆቿም ሁሎችም አንድ ናቸው። ስለዚህ ሙሽራይቱ አንዲት መሆኗ አንድነቷ በየትኛውም በኩል ብትሄድ ከዓለመ መላእክት እስከ ደቂቀ አዳም እስከዚህ ምድር ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ከሀገር ውስጥ እስከ ሀገር ውጭ በተለያየ ነገር ብትሰራም አንዲት ቤተ ክርስቲያን ልጆቿም አንድ ናቸው። አንድ መሆኗ ከሌሎቹ ሙሽራዎች ሙሽራይቱን ለየት ያደርጋታል። አትቀያየርም። ሙሽራዋ ጸባዩዋ አይቀያየርም። የሚቀያየር አይደለችም። እዩኝ እዩኝ ብላ ኋላ ሸሽጉኝ የምትል አይደለችም። የምታግባባ አንዳንዶቹ ሙሽራዎች በዚህ ዓለም ምናልባት በእጮኝነት ዘመናቸው የሌላቸውን ባህሪ አሳይተው የሌላቸውን ጠባይ አሳይተው ወደ ዋናው ነገር ሲገቡ ጠባያቸው ይቀየራል። ሙሽራይቱ ጠባዩዋ አይቀየርም። ትናንትም ዛሬም ነገም አንድ አይነት ጠባይ ያላት ሙሽራ ቅድስት ቤተ ክርስቲያን ናት። ሁለተኛው የባህሪዋ መገለጫ ይህች ሙሽራ ከሌሎቹ የምትለይበት ኩላዊት ናት።
ኩላዊት ናት፣ ሁሉን አቀፍ ናት። ለድሃውም ለሀብታሙ የማታዳላ ሀብት ስታይ ወደዚያ ጠጋ ብላ ድሃውን የምትክድ አይደለችም። ምናልባት በዘመናችን ብዙ ሙሽሮችን ሞሽረናል ብንል እኛም ተሞሽረናል ብንል መስፈርታችን ሀብት ሊሆን ይችላል፣ ኢኮኖሚ ሊሆን ይችላል። ወደ ተሻለው አንዱ ጋር ተነጋግረን ወደ ሌላው ነገር ከፍ ያለ ነገር ስናይ ልንሄድ እንችላለን። ይቺ ሙሽራ ግን ድሃውም ሀብታውም አንድ ነው። የተለየች የሚያሰኛት ሁለተኛው ባህሪዋ ይህ ነው። አንዲት ናት ብለናል። ሁለተኛ ደግሞ ሁሉን አቀፍ ናት። የሚገርመው የሙሽራዋ ጸባይ አንድ አይነት ምግብ ነው የምትመግበው። ስንት አይነት ምግብ? ስንት አይነት ምግብ? በ80 በ90 ዓመቱ የመጣውን በ40 ቀን የተገኘውን ሕፃን ሁሉንም አንድ አይነት ምግብ ትመግባለች። የሕፃናት ምግብ የብቻ የአረጋውያን ምግብ የብቻ የላትም። አንድ አይነት ምግብ ነው ያላት። ይህ አንድ ምግብ ከአንዱ ከራሷ ከሙሽራው የተገኘ ከራሷ የተገኘ የክርስቶስ ሥጋና ደም ነው። ይህ ነው ምግብ። ከሰማይ የወረደው እንጀራ እስራኤል ያላገኙት እኛ ግን የምንበላው የምንጠጣው። ስለዚህ ድሃ ሲመጣ ዝቅ ያለ ነገር፣ ሀብታም ሲመጣ ከፍ ያለ ነገር፣ ባለስልጣን ሲመጣ ከፍ ያለ ብላ አይደለም። ብፁዕ አባታችን ጨምሮ ዛሬ የሰጧችሁ እርሳቸው ተቀብለው ያቀበሏችሁ በቤተ ክርስቲያኒቱ በሙሽራይቱ አማካኝነት ሙሽራይቱ በአባታችን አማካኝነት የጋበዘቻችሁ አንድ ሥጋ አንድ ደም ሥጋ መለኮት ደመ መለኮት ነው። ስለዚህ ሙሽራይቱ ሁሉን አቀፍ ባህሪዋ ከሌሎቹ ሙሽሮች ለየት ያደርጋታል። የእግዚአብሔር ቤተሰቦች ሌሎቹን ዝርዝር ሐሳቦችን እንተዋቸው፣ ጠቅለል አድርገን ወደ ራሳችን እንምጣ። ጊዜም ቅድም እንዳልኳችሁ እናንተም ቢሆን አይ እንደ ብፁዕ አባታችን የሚያስተምሩትን የሚመክሩንን እንደው እናንተ ከለከልከን እንዳትሉ ጠቅለል አድርጌ ምን አለ ወልደ ነጎድጓድ ቅዱስ ዮሐንስ ሙሽራይቱን አሳይህ ዘንድ ና አለኝ ይላል። እኛ ሙሽራይቱን ለማየት ዛሬ መጥተናል። ሙሽራይቱን ግን አይተን ብቻ የምንመለስ ሳይሆን ሙሽራይቱ ያዘጋጀችውን ነገር ሁል ጊዜ መመገብ አለብን። ቅዱስ ሥጋውን ክቡር ደሙን መቀበል አለብን። ሙሽራይቱ አንዲት ናት። ሙሽራይቱ ሁሉን አቀፍ ናት ብለናል። ስለዚህ የሙሽራዋን ጸባይ የእኛም ጸባይ፣ የሙሽራዋን ባህሪ የእኛም ባህሪ እናድርግ። ወልደ ነጎድጓድ ቅዱስ ዮሐንስ በራእዩ ምዕራፍ 21 ተራ ቁጥር 9 ላይ ሙሽራይቱን አሳይህ ዘንድ ና አለኝ ብሎ ሙሽራይቱን አይቷታል። ከሙሽራይቱ ጋር ኑሯል። የሙሽራይቱ ጌጥ ጌጡ ሆኗል። የሙሽራይቱ ቅድስና ቅድስና ሆኗልና የሙሽራዋ ቤተ ክርስቲያን ጌጥ ቅድስና የእኛም ቅድስና እንዲሆን ሙሽራይቱ ራሳችን እኛም ቤተ ክርስቲያን ስለሆነ እኛ በሰራነው እየተሰራነ እንድንቀጥል እግዚአብሔር ይፍቀድልን። ይቆየን። ወስብሐት ለእግዚአብሔር።